ናር ላገባ ነው ላገባ ነው እኔም ከሻለ እንደ ጓደኛ እንዳታገቢ ለምንድን ነው ማላገባ ያመሃል ለምንድን ነው ማላገባ አንቺ ትልቅ ሰው እኮ የራስሽ ውሳኔ መወሰን አለብሽ እናንተ ልታገባኝ ነው እኔ ምን እፈልጋለሁ አንቺ ትልቅ ሰው ነሽ ማታቂውን ባል አምጥቶ አባትሽ አግቢ ሲልሽ እንዴት ዝም ብለሽ እሺ ብለሽ ታገቢያለሽ ሶፊያ አንቺ ያላመንሽበት ባል ዝም ብሎ መጥቶ ነው እንደምታገቢ ማታቂው ባል ዝም ብሎ አላቀውም የድሮ ስታይል ይዘው ነው እነሱ ድሮ አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ ደህና ነን አልሐምዱሊላህ በአገር ውስጥም በአገር ውጭም ያላችሁ ፋሚሊዎቻችን እንዴት ናችሁ ደህና ናችሁ ወይ እኛ አለን አልሐምዱሊላህ ዛሬ በአይነቱ ለየት ባለ ቪዲዮ ነው የወጣነው ግን ወደ ቪዲዮ ከመሄድ በፊት ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱን ስለምታበረታቱን ደግሞ እጅግ በጣም እናመሰግናለን እንወዳችኋለን ዛሬ የሆነ ነገር ልነግራችሁ የመጣሁት እሱም ደግሞ ያው እንግዲህ ቤተሰቦቼ ናችሁ እያንዳንዱ ነገር ለእናንተ መደበቅ አልፈልግም እና ቤተሰቦቼ ትናንት ትንሽ ቆይተዋል ማለት ሁሌም እንደዋወላለን እና በቃ እሺ ሶፊ ካሁን በኋላ በቃ ማለት ህይወት ይቀጥላል እና ማግባት አለብሽ እያሉኝ ነው እኔ ደግሞ ማለት ወዳችሁ ምናምን ነው እንጂ ትዳር ስታገቡት ደስ የሚለው ዝም ብላችሁ ማግባት ይደብራል አይደለ ምንም ቤተሰብ ያመጣላችሁ ነገር ቢሆንም እና የኔ ቤተሰቦች ደግሞ በቃ በራሳቸው አሁን እዛው የሰፈር ልጅ የሆነ ሰው አመጣው ካላገባሽ በቃ ካልዳርነሽ እያሉኝ ነው እና ምን ታስባላችሁ ቤተሰቦች እኔ ባሁኑ ሰዓት ላይ ማግባትም ምናምን አላማ የለኝም እንደሌለኝም ደግሞ ነግሬያችኋለሁ ምክንያቱም ካሁን በኋላ ጠንካራ ሁኜ ሰርቼ መጀመሪያ ላይ አላማዎቼን ማሳካት ነው የምፈልገው ትልቅ ደረጃ መድረስ ነው የምፈልገው ከዛም በኋላ ነው ህይወትም ካሰብኩኝ ላስብ የሚችለው እንጂ አሁን ላይ ምንም አይነት ስሜቱ የለኝምና አንዋርን ላማክረው ነው ማለት ደውዬ ላማክረው ነው ምን ይለኛል እሱስ አሁን የላሰው ቤተሰቦቹ ምንም የማያውቃት ልጅ አመጣው እንዳርህ ቢሉት አንዋር ምን ያስባል እሺ ብሎ በቤተሰቦቹ ተመርቶ ቤተሰቦቹ እንዳይደብራቸው ብሎ ያገባል ወይስ አያገባው እኔ እንጃ ማለት የሱንም ስሜት በቃ እስቲ ልጠይቃቸው ብዙ ጓደኞችን በነገራችን ላይ ከካሜራ ጀርባ አማከራቸዋለሁ አሁን ቤተሰብ ባላምቱ ምንም ማታውቁት ሰው አግቡ ቢሏችሁ ምን ታደርጋላችሁ እኔ ደግሞ በቃ አንደኛ ማግባት አልፈልግም ሁለተኛ ደግሞ ቤተሰቦችን ማስከፋት አልፈልግም እንዲያዝኑብኝ አልፈልግም ምክንያቱም እኔ አተዳደጌ ወጣ ብዬ አይደለም ያደኩት በጣም ቀጥተው ስነ ስርዓት ባለው ነገር ነው ያሳደጉኝና እነሱ ማስቀየም አልፈልግም አስቀየምኛቸው አላቅም ግን ባሁኑ እንዳላስቀየማቸው አሁን ላይ ማለት የማግባት አላማ የለኝም ግን ደግሞ ቤተሰቦችን ማስከፋት አልፈልግም እና በጣም ማቀርባቸውን ጓደኞቼን ያማከርኳቸው ነበር ከማታ አንስቶ ያማከርኳቸው ነበር ምን ታደርጋላችሁ እንደዚህ አይነት ነገር ቢመጣላችሁ ስላችሁ እነሱ አረባውን ሰዓት እኮ ድሮ የቀረ ነገር ነው እንዴ ሶፊ መጀመሪያ ራሽን አዳምጩ ምናምን እያሉ የመከሩኝ ነበር እና አንዋርስ ምን ይለኛል አንዋር ጋር አልተገናኘንም ግን አሁን በቃ ቪዲዮ ልሰራ ነውና ፈልጋለሁ ማማከር ነገር አለ ምናምን ብዬ ደውዬለት እየመጣው ነው ምናምን ብሎኛል እሱ ደግሞ ምን ይል ምክንያቱም አልነገርኩትም የሚያውቀው ነገር የለም ይሄን ነገር ሲያውቅ ደግሞ እንደሌሎቹ እንደ ያረበራስሽ ተመሪ ምናምን ይለኝ ወይስ አይ ቤተሰብ ጋር እንዳትወጪ ቤተሰብንም ማስከፋት የለብሽም በቃ ይሆንሽ መቀጠል አለብሽ ይለኝ ንንጃ ምን ውስጤ እየፈራ ነው ምን እንደሚለኝ እንደባል እየፈራሁት ነው አንዋርን ራሱ ምን እንደሚለኝ እና እየጠበኩት ነው ሲመጣ የምነግረው ይሆናል ምን እንደሚል ደግሞ አብረን የምናይ ይሆናል አብራችሁን ቆያችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያስፍራ ዛሬ ሳይኔ ላየው ፈራም በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም በቃ አልሄድም እኔ አልሄድም ከዛ ሰፈር
እግሬ አይረግጥም የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም ዛሬ ሳይኔ ላየው ፈራም በቃ አልሄድም እኔ አልሄድም ከዛ ሰፈር ላየው ፈራም በቃ አልሄድም እኔ አልሄድም ከዛ ሰፈር ጠፋሁ እኔ ቪዲዮ እየሰራሁ ነበር። በዚህ ሰዓት ይተኛል። በነገራችን ላይ ያው ዝናብ ስለሆነ አሁን ላይ በቃ ውጪ እንቅልፍ ነው የሚል። አንዳንዴ በጣም ሙቀት ይሆናል፣ አንዳንዴ ዝናብ ይሆናል። እስቲ ቤተሰቦችን ሰላም በላችሁ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቆይታችሁ እንዴት ነው? እኛ ጋር አልሐምዱሊላህ በጣም ጥሩ ነው። ዛሬ ለምን እንደፈለገችኝ አላውቅም። እያቻኮለች እያጣደፈች እያሯሯጠች አምታኛለች። እሺ አሁን ለምን እንደፈለግሽኝ ሳትጨቃጨቂ ሳትንተሳቲ ነገር ማለት አሁን የፈለኩ ነገር አለ አናር የፈለኩ ደግሞ ለቤተሰቦቼ አማክሪያቸዋለሁ፣ ለጓደኞቼ አማክሪያቸዋለሁ። የቀረከው አንተ ነህ። መጨረሻ ነው ያንተን ነገር ደግሞ ያው ቤተሰቦቼ ስላማከርኳቸው ያንተን እንትን ደግሞ ማለት የምትለውን ነገር ማወቅ ስለምፈልግ ለማከርህ ነው የመጣው። እኔን ለማማከር ሙሉ ጓደኞችሽን አማክረሽ፣ ቅርብ ያለ ሰው በሙሉ አማክረሽ፣ ቤተሰብ አማክረሽ መጨረሻ ነው የምታማክረኝ አይደል? ላ ደውዬልህ ነበር በነገራችን ላይ ስደውልልክ፣ ከዛ ይፋ አነሳውና ሌላ ቦታ ነው ያለነው አንዋር የለም ስልኩ ከኔ ጋር ነው አለኝ እና ቤት ነው ብያችሁ ነበር። ምክንያት ይሆናል አሁን። እሺ አሁን በቃ የምታማክረኝና አማክረኝ። እሺ ናር ላገባ ነው ነገሩን የመላጣለች እንደዛ ነው የምትድረኝ። ለምን ደምድረሽ ነኝ በእኔ በቃ ላገባ ነው። ምን ትላለህ? በጣም እየደበረኝ ነው በነገራችን ላይ። ላገባ ነው ማለት ልታገቢ ትዳር እንኳን ማን ነው እንኳን ልታገቢ ነው ትዳር በቃ እኔ እኮ ማግባት እንዴ አይ በጣም እንኳን ደስ አለሽ። እንግዲህ ያው ምንም ማድረግ አይቻልም። አገባለሁ ወይም ባል ሲመጣልኝ እንደዚህ አይነት ፊሊንግ ነበረኝ። እንዴት ባንዴው አግቢው አልክ አንተ? አይ ስልሽ ቀልድ ከሆነ ብዬሽ እኮ ነው። ቀልድ አይደለም ያመሃል እንደና ቀልድ ቢሆን እዚህ ጋር ይዤ እመጣለሁ። እኔ ማውቀው ሶፊያ የትዳር ሀሳብ የላትም። ስታወራኝ ትዳር እስከዛሬ ስለ ትዳር አውርተሽኝ አታውቂም። እና ዛሬ መጥተሽ ላገባ ነው ስትይኝ ያው እልል ከማለት ውጪ ምን እላለሁ ማለት አሁን ላይ በቃ ስራ ላይ ነው እንጂ ወንድ ላይ ምናምን ነገር ላይ መሆን አልፈልግም ነበር። እንደዛም አይነት ስሜት እንደሌለኝ ደግሞ ታውቃለህ አንተ ነበር። አሁን ማለት እያወራሽ ነገር ነው እንዴ? አዎ አኖር ምን ነህል አንተ በሚቀለድና የማይቀለድ ደግሞ አንተ አታውቅም። ችግር አለበት። ላገባ ነው ማለት እኔ እኮ ፈልጌ አይደለም እኮ ቤተሰብ የማላውቀው ልጅ አግቢ ያሉኝ ፈልጌ አይደለም። አዎ ሰው ሳይፈልግ ያገባል እንዴ? እና ይሄን እኮ ነው ላማክር የመጣሁት። ላገባ ነው ማለት ሪል ላገባ ነው እየርሽኩ እኔ እኮ ፈልጌ አይደለም አንዋር። ቤተሰቦቼ በቃ በዚህ ሳምንት ጎንደር መምጣት አለብሽ እና እኛ ያመጣንልሽ ባል ስላለ ማግባት አለብሽ። በቃ ጊዜሽን በቃ ማቃጠል የለብሽም። ትዳር በልጅነት ነው አሪፍ የሚሆነው። በቃ ስለዚህ ማግባት አለብሽ ያሉኝ እና እኔ ደግሞ አልፈለኩም። አሁን አልፈልግም ብላቸው በቃ ሊከፉብኝ ነው። እነሱን ደግሞ ማስከፋት አልፈልግም። ታውቃለህ ቤተሰብን ያስከፋው ነገር ህይወትህ ሊያመራ አይችልም። እና ምን ላድርግ እስቲ አልፈልግም ልበላቸው ወይስ ምን? ሶፊያ አንቺ ያላመንሽበት ባል ዝም ብሎ መጥቶ ነው እንደምታገቢው? ማታቂው ባል ዝም ብሎ አላውቀውም። የድሮ ስታይል ይዘው ነው እነሱ። ድሮ እናቶቻችን ምንም የማያውቁትን አይደለ በቤተሰብ የሚያገቡት። አሁን ደግሞ በቃ ያ ነገር አለቀቃቸውም መሰለኝ። እኔን ደግሞ እንደዛ ሊያደርጉኝ አሰቡ። አንቺ ትልቅ ሰው እኮ ነሽ ራስሽን። አረ በፈጣሪ ማንቺም ጆሲ እንዴ! እሺ አሁን እኮ መፍትሄ ፈልግልኝ ነው ያልኩ። ጓደኛ አይደለህ እንዴ? አግቢ በቃ። እኔ ምንድነው የምፈልግልሽ? ለምንድን ነው አግቢ የምትለኝ አንተ? ማግቢ ያልከኝ እንዴ? አንቺ
ቤተሰብ መርጦልሽ አንቺ እኮ ትልቅ ሰው ነሽ። ራስሽን እንትን ብለሽ ነው እንጂ ቤተሰብ መርጦልሽ ነው እንደምታገቢው እንዴ? ቤተሰብ ማውራት አለብሽ እኮ ለቤተሰብ ራስሽ ማውራት አለብሽ። አውርቻቸዋለሁ እኮ በቃ ማለት አሁን ላይ በእንደዚህ አይነት ነገር ብቻ ነው ህይወት ሊሰምር የሚችለው። ታውቆ ምናምን ከስንት አንዴ ነው ትዳር ሊሰምር የሚችለው እንጂ አይሰምርም። ግን የማታውቂው ሰው ስታገቢ ቀስ በቀስ ፍቅር ይመጣል። ባንዴ ፍቅር ላይ መጣ ይችላል አሉኝ። እኔ ደግሞ ይሄ ነገር ቀስ ማታውቂውን ሰው አግብት አንቺ እንዴ? እሺ አንቺ አምነሽበት ነው የምታማክሪኝ? ማግባት ፈልገሽ? እኔ እኮ አምኜበት አይደለም። እኔ ምን ላድርግ? የሆነ መፍትሄ እፈልጋለሁ ብዬ ነው ያማከርኩ ያለሁት። ምን ላድርግ? እኔ ምን እፈልጋለሁ? አንቺ ትልቅ ሰው ነሽ። ማታውቂውን ባል አምጥቶ አባትሽ አግቢ ሲልሽ እንዴት ዝም ብለሽ እሺ ብለሽ ታገቢያለሽ እንዴ? እና እሺ አልፈልግም ልበሉ? እኔ ቤተሰብሽን አታስቀይም። እኔ አይመለከተኝም እኮ አሁን ከቤተሰብ ለምንድን ነው የማይመለከት? እንዴ ጓደኛ እሺ ላገባ ነው ስትይ ምን ልበልሽ? እኔ አግቢ ወይ ማታግቢ ልበልሽ? ጭራሽ አይመለከተኝም ትላለህ እንዴ? አይ ኖ እኔና ግራ አታጋቢኝ ሶፊ እንዴ? እኔ በማላውቀው ነገር መተህ አላገባም። እሺ አሁን መፍትሄ ነው የምፈልገው። አንዋር ምን ላድርግ? እኔ ምንም አውቀው ነገር ምን አውቃለሁ እንዴ? ለምንድን ነው የማታውቀው? እሺ አሁን አንተ አዳምጠኝ። እሺ አዳምጠኝ። አሁን አንተ ቤተሰቦች ምንም የማያውቁትን የጎረቤት ልጅ በቃ ማለት የሆነ ሰው ልንድርህ ነው ቢሉክ ምን ታደርጋለህ? ሶፊያ እኔ ቤተሰብ እንደዛ አረብ ማላውቃት ሴት አምጥቶ አግባ አይሉኝም። ይሄ እኮ ድሮ የቀረ ነገር እኮ ነው ሶፊያ። ቢሉክ እኮ ነው የምልክ። አሁን አሉ አይደለም የሚባል ነገር የለም። አሁን እንደ ድሮ አይደለም። ራሴ ያመመኝ ነው አንዋር። ስታገቢ አላመመሽ? አሁን ነው የሚያምሽ? እሺ ምን ላድርግ እኮ ነው ያልኩ ያለው። ተተስጨኝ ምርጫ ራስሽ እኮ ነው። አገባለሁ ቤተሰቤን። አሁን አንተ ነገርኩክ አባትክ በቃ ልጄ ምስት አምጥቼ እልሃለሁ ሰሞኑን ተዘጋጅ ታገባለህ ቢልህ ምን ታደርጋለህ? እኔ ምንም አላውቅም። እኔ እኮ እሱን እኮ ነው የምልህ። እኔ ምንም አላውቅም። አሁን አንዋር በቃ ምንም ማድረግ አልችልም። እኔ ከቤተሰቦቼ ትእዛዝ መውጣት አልችልም። ስለዚህ ላገባ ትእዛዝ መውጣት አለም በቃ ልታገቢ? አዎ ምንም ማድረግ እሺ እኔ ማለት እሺ እኔ ማን ነው እናትሽ ነሽ አግቢ በግድ ያለችሽ አባትሽ? ሁለቶቹ ምናቸው እንዴ? አንተ እንዳላገባ ትፈልጋለህ እንዴ? ምን ማለት ነው? እኔ እንዳታገባ ትፈልጋለህ? ይሄ ምን ጥያቄ ነው? እዚህ ጋር ምን አመጣው እሱ? እና ታዲያ እያማከርኩ ነው። ትልቅ ሰው ነሽ፣ የራስሽን ውሳኔ የምትወስኝበት። እኔ ላገባ ነው። ቤተሰቦቼ ትእዛዝ ደግሞ መውጣት አልፈልግም። እኔ እኮ ጓደኛዬ ነክ ማለት ለሰርጉ ስለደረሰ እንደውም ልንገርህ እዚህ ቦታ ላይ ያስገባኝ እዚህ ቦታ ላይ ያስገባኝ አንደኛው አንተ ነክ። ከትናንትና ወዲያ ሱፍ ለብሰህ ምናምን ነገር አገባዋት ምናምን ሙሽራ እያልክ ሰራክ። በዛ ነገር ደግሞ እሱ ምን አገናኘው? እሱን አይተህ ነው ማለቀውን ሰው አግቢ ብለው ያስገድዱኝ። አማል እንደዚህ ውስጥ የከተትክኝ ራስህ ነህ። እኔ ምንም አልከተትኩ። እኔ አትናገሪም እንዴ? ሻውን ጓደኛዬ እንደሆንክ መሰረት በቃ በዚህ 3 ቀን ጎንደር እንሄዳለን። ኒካ ምናምን ነገር ስለተባለ አንተ ደግሞ አንዳንድ ነገሮች በቃ እንደ ጓደኛ አንዳንድ ነገሮች ከጎኔ እንድትሆን እፈልጋለሁ። አግቢ እኔ ያላ እንትን አላሊ ደምይ እኔ እንዳማከርሽ ነው ፈልጊ እንዳታገቢ። ለምን ደግሞ አላገባ? ጓደኛዬ ነሽ አይደል? የሆነ ነገር ከኔ ፈለግሽ ማማከር ፈለግሽ አይደል? እኔ ደግሞ የራሴን ያሰብኩት ነገር እናገርኩሽ እንዳታገቢ። ከዛ ደግሞ አንቺ የፈለግሽውን ደግሞ አርቂ መብትሽ ነው እንዴ? ጨዋታ ነው እንዴ? እሺ እንጂ ጓደኛዬ ነክ አዳምጠኛ ያዳምጥኩሽ እኮ ነው። እና ጓደኛዬ ነክ አይደለ? ስለዚህ አሁን ሰሞኑን ሰርግ ምናምን ስለደረሰ እኔም ደግሞ በጣም ደብሮኛል፣ ግን ቤተሰቦቼ ማስደበር ስለማልፈልግ ስለዚህ የሰርግ ቀን ደግሞ አንተ ጓደኛዬ ስለሆንክ እንድትኖር ስለምፈልግ ቤተሰቦቼ በቃ ማስደበር ስለማልፈልግ በቃ ባጭሩ ላገባ ነውና ለማግባት ወስኛለሁ። እኔ ልምከርሽ አይደል እንደ ጓደኛ እንዳታገቢ። ለምንድን ነው የማላገባ? ያመሃል ለምን ደግሞ አላገባ? አንቺ ትልቅ ሰው እኮ የራስሽ ውሳኔ መወሰን አለብሽ። እናንተ ልታገባኝ ነው እንዴ? ምን ማለት ነው ይሄ? አማክረኝ አልኩህ እንዳታገቢ ብለህ ልታገደኝ ነው? አማክረኝ አልሽኝ፣ አማከርኩሽ እንዳታገቢ። እናንተ ልታገባኝ ነው? ታገባኛለህ አንተ? እኔ ለምን አገባሻለሁ? አይ አይደለ? ስለዚህ ይሄ ምን ማለት ነው ሶፊ? አንቺ ትልቅ ሰው እኮ ነሽ፣ የራስሽ ውሳኔ ሊኖርሽ ይገባል። እንዳታገቢ ታገባኛለህ አይደለም? ምንድነው የሚያወዘጋግመው? እንዳታገቢ አንቺ የራስሽ ውሳኔ ሊኖርሽ ይገባል። አንቺ የድሮ ሰው አይደለሽም እኮ ተመርጦልሽ የምታገቢ። አገባለሁ ግን እንዳታገቢ ለምን የምትለኝ ለምንድን ነው? አሁን የምታስቢ ከሆነ እንዳታገቢ። እንደ ጓደኛ ከሆንክ በስነ ስርዓት ባለው ነገር ነው የምታማክረኝ እንጂ ይሄን ሁሉ በቃ ፊት ተለዋወጠ ምናምን። እሺ በቃ ሶሪ። እኔ ፊት ከተለዋወጠ ሶሪ። አንቺ ትልቅ ልጅ ነሽ
የራስሽ ውሳኔ ሊኖርሽ ይገባል። የራስሽ ውሳኔ ሊኖርሽ ይገባል። ህፃን ልጅ አይደለሽም እንጂ ቤተሰብ አምጥቶ ዝም ብሎ ሲደርሽ እሺ ተብሎ ዝም ብሎ ይኬዳል አይኬድም። እና በቃ ቤተሰቦቼ እንግዲህ በነገራችን ላይ ያው እነሱ ጋር ነኝና እና ቤተሰቦቼ በቃ ያኗሩን ውሳኔ ሰምታችኋል። አግቢ ብሎኛል እና ሳላስበው በቃ እንግዲህ ላገባ ነው እና እንግዲህ ቤተሰቦቼ ያው ሁሉም ጓደኞቼንም አማክሬያቸዋለሁ። ያኗሩን እንዳያችሁት ደግሞ አግቢ ብሎኛል። ስለዚህ ቤተሰቦቼን ማስከፋት ስለማልፈልግ ለቤተሰቦቼ ስል ምንም አይነት መስዋዕትነትንም ለመክፈል ሶፊያኔ ለኔ ለምን ነው የምትሄደው? ለኔ ነው ምን በቃ እሺ ምን ትችላለህ? አራኑ ናንዴ አይሎዴ ለቤተሰቦቻችን በዚህ አጋጣሚ ምናልባት ሁለተኛም ላንገናኝ ስለምንችል እኔ እናንተ ካገባው ዩቲዩብ መስራት ዩቲዩብ አልሰራ ማቆማለሁና እንግዲህ የባሌ ባህሪ ደግሞ ምን አይነት ባህሪ እንደሆነ አላውቅም። ስለዚህ በዚህ አጋጣሚ ያው በኦዲየንስ ፊት ይሄ ቪዲዮ እንዲፖስት የምፈልገው ባንተ ነው። መቼም ለምን ደግሞ አትፖስትም? ለምን ፖስታል? እባክህን ፖስትልኝ በእናትህ። ሶፊ ምንድነው አንቺ ልጅ አንተ ያወርድ እንዴ? ወይኔ አናር ፕራንክ እያደረኩ ነው። አንተ ስታስ ፕራንክ እያደረግሽ ነው? ጎበዝ ተሳክቶልኛል። ቤተሰቦቼ ግን ይሄ ቪዲዮ እንዲፖስት የምፈልገው በአኗሪቱ ቻናል ነው። ሁላችሁም እየገባችሁ ሰብስክራይብ ሼር አድርጉ። ለምን ነው የሚያጠፋው? እኔ አልፈልግም ማለት ነው ቪዲዮ ግን አያችሁ ቤተሰብ ብዙ ነገር እየተማርኩበት ነበረ። ድንገት የመጣልኝ አይዲያ ነው አይዲያ ነውና ተማሪ። እሺ ማራለሁ። እሺ ተሳክቶልኛል። አልተሳካልኝም። ምን ነው የተሳካልሽ? ፕራንክ አደረግኩ። በቃ ይሄ ፕራንክ አይደለም እንዴ? አሁን አንተ ምን አውቃለሁ? አግቢ እኔ እንድታገቢ ነው ያመሃል እንዴ? አዎ እንድታገቢ ነው። አሁን ፕራንክ መሆኑ ስታሲያክ እንድታገቢ ነው። ይሄ ፕራንክ ጉዳይ አይደለም። እንድታገቢ ይፈልጋል። አግቢ እኔ ለማንኛውም ተሳክቶልኛል። በቃ እኔ እንጃ ምን እንደምላላቀ ምንም አትበይ። ታግባ። ቤተሰቦች እንድታገባ ትፈልጋለች አይደል? ከዛ ኮሜንት ላይ አግቢ በሏት። እሺ በሉኝ። በቃ እናትሽ የኔን ቪዲዮ ካየች በኋላ ነው ተጋቢ የወሰነችው። ፕራንክ ነው አላመንክም እንዴ? ፕራንክ ያደረኩ ነው። ቤተሰቦቼ ጋር በቃ እያንዳንዱን ነገር በጣም ነው የምንዋደድ። ቀን በቀን ነው የምናወራው። መጥፎ ቦታ ላይ ተሳክቶላታል። ፕራንክ አድርገኛለች። በጣም ጀግና፣ በጣም ጎበዝ። ኧረ በጣም ጎብዘሻል። ፕራንክ አድራጊ ሆነሻል መስሎሻል። አድርገሽ ሞተሽ። ግን ለማንኛውም ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። እኔም ወዳችኋለሁ። ከሱ በላይ ግን እኔ ነኝ የምወዳችሁ። እንድታውቁ ፈልገው አሳይሻችሁ እኮ ምንድን ነው ያሳይሻችሁ? ከኔ በላይ እንደምትወጂ በምንድን ነው ያሳይሻችሁ? ያንተን ባህሪ ማለት በቃ ለጓደኞች ያለህን ፊሊንግ በቃ ለነሱ ማሳያቸው። እነሱም ጓደኞች ናቸው፣ እኔ ብቻ አይደለሁም። እና ጓደኞች ብቻ አይደለም፣ የሰርጌም ቀን ያጀበኝ እነሱ ናቸው። እና ቤተሰብ ማግባት የምትፈልጉ ሰዎች እየመጣችሁ አኗርን አማክሩት። እንወዳችኋለን። ቻው። አግቡ።